عليكي لو انت في مكاني ايش تسوي بالله عليكي لو انت في مكاني ايش تسوي አንቺ በእኔ ቦታ ብትሆኚ ምንድነው የምታደርጊው? ማ ተዛሊ ወማ ታስቢ አትናደጂም አትቆጭም? ለው انت في مكاني አንቺ በእኔ ቦታ ብትሆኚ عندك في الدوام مديرة ما تعطيك راتب كل شهر ما تعصبي ولا ما تزعلي አትናደጂም? ሙዲራ ማለት አለቃሽ ማለት ነው። አለቃሽ በየወሩ ደሞዝሽን ባሰጥሽ አትናደጂም? አትበሳጭም? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የሉሉ ሸቃሊ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ሁሉ መልካም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ላይክ አድርጉልኝ፣ ብዙ ሰዎች ጋር እንዲደርስ ሼር አድርጉልኝ። መልፋቴ መድከሜ ካልቀረ ብዙ እህቶችን ከጭንቀታቸው እፎይ እንዲሉልኝ እፈልጋለሁኝ። እና ውዶቼ ማሮቼ ይቅርታ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላም ለሰው ዘር በሙሉ። አሁን ደግሞ ዛሬ ይዤላችሁ የመጣሁት ምንድን ነው? ብዙ እህቶች በደሞዝ ዙሪያ ነው ጭቅጭቅ ያለው። በደሞዝ ዙሪያ ነው በቃ ልትግባቡ ያልቻላችሁትና አላህ ሀቃችሁን ያስመልስላችሁ። በዛ ዙሪያ ላይ ደግሞ አንዳንድ በቃ በጸባይ እንዴት ማናገር እንዳለባችሁ፣ እንዴት እነሱን ማስረዳት፣ ልባቸውን የሚነካ ቃላቶች መናገር አለባችሁ። እንደዛ ካልሆነ በቃ ሁልጊዜም ጭቅጭቅ ሊሆንባችሁ ነው። ስለዚህ እነዚህ ልብ ብላችሁ አዳምጡኝ። ቀስ እያልኩኝ አስረዳችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ቪዲዮውን ስትጀምሩ ላይክ ማድረጋችሁ እንዳትረሱ። ኬፍ ንተፈቅ ማአኪ ኬፍ ንትፈቅ ማአኪ ከአንቺ ጋር እንዴት እንስማማ? ኬፍ ንትፈቅ ማአኪ ከአንቺ ጋር እንዴት እንስማማ? ያኒ ራትብ የለም ደሞዝ ካይሰጣችሁ፣ አዎ እንዴት ትስማማላችሁ? ኬፍ ንተፈቅ ማአኪ በሏት። ሌሽ ልትላችሁ ትችላለች። ለምን ልትላችሁ ትችላለች። ሌሽ ካለቻችሁ ወይም ደግሞ እሽፌ ካለችሽ ምንድን ነው ካለችሽ እንቲ ኮይሳ ላኪን ኬፍ ንትፍቅ እንቲ ኮይሳ ላኪን ኬፍ ንትፍቅ አንቺ ጥሩ ነሽ፣ ነገር ግን እንዴት እንስማማ? ማዕራትብ ኬፍ ንትፍቅ ከደሞዝ ጋር እንዴት እንስማማ? አንቺ ጥሩ ነሽ አልን፣ ግን ከደሞዝ ጋር እንዴት እንስማማ ብላችሁ ጠይቋል ራሷ። ኬፍ ንትፈቅ መአሃ ኬፍ ንትፈቅ መአሃ ማለት ከሷ ጋር እንዴት እንስማማ። ኬፍ ንትፈቅ መአሃ ከሷ ጋር እንዴት እንስማማ። እንቀጥላለን። ዳይም አነ ዘዕላን እኔ ሁልጊዜም እናደዳለሁ፣ ሁልጊዜም እበሳጫለሁ። እንገህር ማለት ትችላላችሁ። እናደዳለሁ፣ ዘዕላና እናደዳለሁ ወይም እንገህር ማለት ትችላላችሁ። አነ ዳይም ዘዕላና እኔ ሁልጊዜም እቆጣለሁ ወይ እናደዳለሁ፣ እቆጣለሁ። ሌሽ ትዛአሊ ትልሻለች። ለምን ትቆጫለሽ? ሌሽ ትዛአሊ አሁን እዚህ ጋር ነው መያዝ ያለባችሁ። ሌሽ ትዛአሊ ለአኑ አና እትዓብ ምን ሽዑል ለአኑ አና እትዓብ ምን ሽዑል እንቲ ማታጠኒ ራትብ እንቲ ማታጠኒ ራትብ እኔ በስራ ደክማለሁ፣ አንቺ ደሞዝ አሰጭኝም። እኔ በስራ ደክማለሁ፣ አንቺ ደሞዝ አሰጭኝም። እኔ በስራ ደክማለሁ፣ አንቺ ደሞዝ አሰጭኝም። ሀዛሁ ይዝአልኒ ወያስብኒ ይሄ ነው የሚያናድደኝ የሚያበሳጨኝ። ሀዛሁ ያስብኒ ወይዝአልኒ ይሄ ነው ያስብኒ የሚያበሳጨኝ የሚያናድደኝ ብላችሁ ንገሯት። ቢላ አለይኪ ለው እንቲ ፊ መካኒ
ለው እንቲ ፊ መካኒ ቢላ አለይክ ለው እንቲ ፊ መካኒ በአላህ ይሁንብሽ አንቺ በእኔ ቦታ ብትሆኝ፣ በአላህ ይሁንብሽ አንቺ በፈጣሪሽ ይሁንብሽ፣ በአላህ ይሁንብሽ አንቺ በእኔ ቦታ ብትሆኝ ብላችሁ ቀጥሉ። ኬፍ ትሰዊ እሽ ትሰዊ ምን ታደርጋለሽ? እንዴት ታደርጋለሽ? ኬፍ ትሰዊ እንዴት ታደርጋለሽ? እሽ ሰዊ ምን ታደርጋለሽ ብላችሁ ጥያቄ ምልክት አስቀምጡላት። እንቲ እንዲክ ደዋም እንቲ እንዲክ ደዋም ትትዓቢ ሽኦል ትትዓቢ ሽኦል አንቺ ስራ አለሽ፣ በስራ ትደክሚያለሽ። ሙዲራ ማታጢክ ራትብሽ ሙዲራ ማታጢክ ራትብ ኩሉ ሸህር ሙዲራ ማታጢክ ኩሉ ሸህር ሙዲራ ማታጢክ ራትብ ኩሉ ሸህር እሽ ትሰዊ እንቲ እሽ ትሰዊ እንቲ አንቺ ስራ አለሽ፣ ትደክሚያለሽ። አለቃሽ በየወሩ ደሞዝ አሰጥሽም፣ ምን ታደርጊያለሽ ብላችሁ ጠይቋት። ምን ታደርጊያለሽ? ማትዛአሊ ማትንገህሪ ማትተአቢ አይደክምሽም? አትናደጅም? ማትአስቢ አትበሳጭም? ማትዛአሊ አትቆጭም? ማትንገህሪ አትናደጅም ብላችሁ ጠይቋት። ለው ፊ መካኒ ሀደ ሁ ይዝአልኒ ያስብኒ ይሄ ነው የሚያናድደኝ፣ ይሄ ነው የሚያበሳጨኝ። አዎ አንድ ሰው ደሞዝ ካልተሰጠው ያበሳጨዋል፣ ያናድደዋል። እዛ ትቤ ንተፈእ ማአኪ አነ ወያኪ እዛ ትቤ ንተፈእ ማአኪ እኔና አንቺ እንድንስማማ ተፈለግሽ፣ እኔና አንቺ እንድንስማማ ከፈለግሽ አጢኒ ራትቢ ኩሉ ሸህር አጢኒ ራትቢ ኩሉ ሸህር أنا ما أزعل ولا أعصب اشتغل شغلي زين أنا ولا أزعل ولا أتعب ولا أزعل ولا أعصب أني على قطام على الناددم اشتغل شغلي زين سرايم بدهنا سرالو በጥሩ ሁኔታ ስራዬን እሰራለሁ ብላችሁ አናግሯት። ችግሩ ምንድነው? እኛ ጋር ፍርሃት አለ። አንዳንዶቹም እየተነገራቸውም ደግሞ አሁን ብዙ ነው ጥያቄ በውስጥ የሚመጣል። ሉሉ ደሞዝ እንደዚህ ያዘችብኝ፣ ሉሉ እንደዚህ አደረገችብኝ፣ ሉሉ እንደዚህ አደረገችብኝ ነው ብዙ ጥያቄ አለ። እንደው በውስጥ አንዳንድ ጊዜ ሜሴጆችን ባሳያችሁ በጣም ደስ ባለኝ። ወላሂ ነው የምላችሁ። በጣም የበቃ ከምንም በላይ ጥያቄው በሙሉ አብዛኛውን የደሞዝ ጉዳይ ነው። የደሞዝና የጽዳት አንዳንድ ነገሮችን አለማሟላት ነው። ይሄ ነው ትልቁ ችግር የሆነው እና እንደዚህ ነግራችኋቸው እንደው ቢራሩላችሁ ቢሰጧችሁ አላህ ቢያሳዝንላችሁ ያ ረቢ አላህ ያሳዝንላችሁና ሀቃችሁን አላህ ያሰጣችሁ። አያጨቃጭቃችሁ፣ አያበሳጫችሁ፣ አያናዳችሁ። ጉሉ አሚን፣ ጉሉ አሚን፣ አሚን በሉ ውዶቼ። ጉሊ ማለት ተናገሪ ማለት ነው። ጉሉ ተናገሩ ማለት ነው። ላትጉሊ ሸይ ምንም ነገር እንዳትይ፣ ላትጉሊ ሸይ ምንም ነገር እንዳትይ። ግልት ልሃ ነገርኳት፣ ግልት ልሃ ነግሬያታለሁ ወይም ነገርኳት። እንደዛ ነው እላችኋለሁኝ። እንግዲህ ለዛሬ ይዤላችሁ የመጣሁትኝ ይሄንን ይመስላል። ውዶቼ ማሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ለሌሎችም ሼር አድርጉልኝ። በርቱ፣ ጠንክሩ፣ አላህ ያጠንክራችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አይዟችሁ። ስደት ዓለም እንግዲህ በጣም እጅግ በጣም ክፉም ነው፣ እጅግ በጣም ዋጋ ያስከፍላል። እናንተ በስደት ዓለም ላይ ብዙ እድሜያችሁን ለመግፋት ብዙ እድሜያችሁን ለመጨረስም እንዳታስቡ እህቶቼ። ሀገራችን ላይ ይሰራል። ሀገራችን ላይ ዝቅ ብለን ከሰራን መስራት እንችላለን። አብዛኞቻችን ደግሞ በዚህ ሰዓት ላይ የሚገርመው በጣም የተማርነናል። በጣም አይምሯችንም በጣም ንቁ ነው። ገባችሁ? ግን ምንድነው ምን መስራት እንዳለብን አናቅም። ብዙም ጊዜ ከላይ ነው መጀመር የሚያስደስተን። ትልቅ በቃ ብዙ ብር ነው የሚያስፈልገን። ስራ ለመስራት ብዙ ብር ነው የሚያስፈልገን።
በእኛ አይምሮ ውስጥ የተሳለው። ቤተሰብ ስንጠይቃቸው ብዙ ብር እንደሚያስፈልገን ነው በእነሱ አይምሮ ውስጥ የተሳለው። ነገር ግን በትንሽ ተነስተን ትልቅ መድረስ እንደምንችል አንረዳም ወይ አናቅም። አብዛኞቻችን ደግሞ አረብ ሀገር ላይ እኔንም ጨምሮ ደግሞ ምንድን ነው መሰላችሁ ቤት ላይ ነው በቃ ቤት ሰርቼ ቤት እንደዚህ አድርጌ ጥሩ እኮ ነው። አብዛኛው ደግሞ ከኢትዮጵያ ስንመጭ ቤት ሳገዥ እንዳመጭ ቤት ሳሰሪ እንዳመጭ ትጨልል ያለሽ ታብጃለሽ፣ በቃ እናንተ ትጨልል ያለሽ ታብጃለሽ የሚለው ነገር ነው እናንተ ጭንቅላታችሁ ውስጥ ሴቭ የተደረገው። ያንን ውልቅ አድርጋችሁ አውጡ። በራሳችሁ መራመድን ልመዱ፣ አጥኑ። ምን መስራት እንደምትፈልጉ ፕላን አውጡ። ከዛም በኋላ ያሰባችሁትን ፕላን መሬት ላይ አውርዳችሁ መስራት ትችላላችሁ። አገራችሁ ላይ እየሰራችሁ ወረት ካላችሁ ወረታችሁን ይዛችሁ ባይሆን ከተወለዳችሁበት ሀገር ፈቀቅ ብላችሁ እዛ ላይ እየሰራችሁ ቤቱንም ሁሉንም ማግኘት ትችላላችሁ። ጠንቃቃና ጎበዝ ከሆናችሁ፣ ከበላተኛ ወንድ ራሳችሁን ከተከላከላችሁ፣ ራሳችሁን ጎበዝ ጠንካራ ካደረጋችሁ ትችላላችሁ። የማትችሉት ምንም ነገር የለም። ችግሩ እኛ እዚህ 2 ዓመት 3 ዓመት 4 ዓመት 5 ዓመት 10 ዓመት ልንኖር እንችላለን። ቤት ውስጥ ነው ተዘግቶብን የምንኖረው። ግቢውን ነው ግቢ ለማጽዳት የምናውቀው። ከዛ ውጭ ያለውን ሀያት አናውቀው። 10 ዓመት አረብ ሀገር ላይ ልትኖር ትችላለች። ነገር ግን የውጭ ሀያት ምን እንደሆነ አናውቅም። በቃ በግ እንሆናለን ከእነሱ ጋር ማለት ነው። እና አላህ ይገዛችሁ፣ አብሽሩ፣ አትጨናነቁ። ኢንሻአላህ ተለወጥ ያለው በትንሹ ነገር ይለወጣል። እናንተም ደግሞ ሰበብ ካደረሳችሁ ትለወጣላችሁ። ጠንክሩ። እንደዚሁም ደግሞ በሌላ ቪዲዮዎች ላይ እንደዚህ አንዳንድ ምክሮችን ለግሳችኋለሁ ማለት ነው። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።